አንድ ቀን አንድ ትንሽ ልጅ አያቱ የሰጠችውን ገንዘብ ይዞ ወደ ከረሜላ መሸጫ ሱቅ ሄደ። ሱቁ በተለያየ ቀለማት፣ ቅርጾችና ጣዕሞች ባሉት ከረሜላዎች ተሞልቶ ነበር። ልጁም በታላቅ ደስታ እያየ ቆመ። ገንዘቡን ለሱቅ አስተዳዳሪዋ ሰጠ። እሷም ተገርማ ትንሽ ጊዜ ዝም ብላ ቆየች። ከዚያም አለችው፣ ልጄ በዚህ ሁሉ ገንዘብ ከረሜላ ልትገዛ ነው? ልጁ ገንዘቡ አይበቃም የምትለው መስሎት ተጨነቀ። ወደ ታች እያየ በሐዘን ቆዘመ። ከረሜላዎችን እያየ ተቁለጨለጨ። ሴትዮዋም ይሄን ባየች ጊዜ በቀስታ ፈገግ አለች። ከፈለግ ብዙ ከረሜላ መግዛት ትችላለህ፣ ሂድና የምትወደውን ምረጥ አለችው። ልጁ በጣም ደስ ብሎት ዘለለ። ትንሿን ጋሪ ይዞ ከረሜላ መምረጥ ጀመረ። እየዞረ የመረጠውን ወደ ጋሪዎቹ መክተት ጀመረ። አንድ አባትም ልጄ ወላጆች ይህንን ያውቃሉ ወይስ ዛሬ ልደት ነው አሉት። ልጁ በኩራት መለሰ፣ አይደለም አያቴ ነች፣ የምፈልገውን ግዛ ብላን የሰጠችኝ አለ። ልጁ ከረሜላዎቹን በከረጢቱ አስቀምጦ በደስታ ወደ ቤቱ ሄደ። በግቢ ውስጥ ለሱ ተሰርቶ የነበረች ትንሽ የዛፍ ቤት ነበረች። ወላጆቹ ሳያዩት ወደ ላይ ወጥቶ በሩን ዘጋ። በሩን ከዘጋ በኋላ ከረጢቶቹን ከፈተና ከረሜላዎቹን ዘረገፋቸው። ሁሉም በዙሪያው ተበተኑ። የመጀመሪያውን ከረሜላ በደስታ በላ። ሁለተኛውን ቀስ ብሎ በላ። ሶስተኛውንም ደገመው። ነገር ግን አራተኛውን ሊበላ ሲል በድንገት አቅለሸለሸው። ምንም ሊሻለው አልቻለም። ሆዱን መቁረጥ ጀመረ። ከዛ ማልቀስ ጀመረ። እናቴ እርጅኝ ብሎ ጮኸ። እናቱ ድምፁን ሰምታ በፍጥነት መጣች። ስታየው በጣም ደነገጠች። ወደ ውጭ አውጥታ ንጹህ አየር እንዲያገኝ አረዳችው። ውሃ እንዲጠጣም አገዘችው። ከዛ ወደ መኝታ ቤት ወስዳ ትንሽ እንዲያርፍ አደረገች። ብዙ ሳይቆይ እንቅልፍ ወሰደው። በሚቀጥለው ቀን እናቱ ከረሜላዎቹን አመጣችና እርሱ አጠገብ አኖረችው። ልጁ ሲያያቸው እንደገና ሆዱን መታመም ጀመረ፣ አቅለሸለሸው። እናቱ በረጋ ድምፅ እንደዚህ አለችው፣ ልጄ ከረሜላ ጥርስ ያበላሻል፣ ግን ከዚያ በላይ ማንኛውም ምግብ ብዙ ብንበላ ይጎዳናል። ሁሉም ነገር በመጠን መሆን አለበት አለችው። ልጁም ይቅርታ እናቴ አላት። እናቱም እቅፍ አድርጋ ይቅርታ አደረገችለት። ከዚያ በኋላ ልጁ የቀሩትን ከረሜላዎች ከጎረቤቶቹ ልጆች ጋር አጋራ። ሁሉም ደስ ተሰኙ፣ አብሯቸው መጫወት ጀመረ። ልጁም አንድ ትልቅ ትምህርት ተማረ። እሱም ማጋራት እና በመጠን መኖር ከብዙ መብላት የበለጠ ደስታ እንደሚያመጣ ተረዳ። በሌላ ታሪክ እስከምንገናኝ ከወደዳችሁት ሰብስክራይብ አድርጉ። ሰላም።